አዎ የለም። ቆይ ወዴት ሄደ? ዴቭ እዚህ ነው? አይ ምን አለ ሄዶ ጠፍቶ በሆነ። ታዲያ ምንድን ነው እንዴ? በቃ ትንሽ ተዳክሞ ነበር። እኔ ደግሞ ህመም እንዳለበት መች አወቅኩ? አሁን ገብቼ ሳይሆን ነፍሱ የለም። ሞተ? አዎ ሞቷል። ዴቭ ሞተ? አንተ ሄድና ሬሳህን ጠብቅ፣ እኔ እዛታለሁ። እሷ ሆነ የመጣሽ በጣም ታሳፍራለሽ። እሺ አንተ ነው እንዳስገባት። አንተ ደግሞ ዞር በልልኝ። በይ በይ፣ ሌላ ነገር ሳይከተልሽ እንዲሁ እንዳማረብሽ ቀጥለሽ ውጪ። አልወጣም። ቤዛ ቀለበቱን አምጪው። አንቺ ስነ ስርዓት ይኖርሽ። ቆይ ዝም ስልሽ ይብስብሻል እንዴ? ዳና ያስወጣት ነይ ፍቅር። እንዳትነካኝ ዳኒ፣ ወዴትም አልወጣም። አንቺ ቆይ ከስንት ጊዜ በኋላ ወደ ቤታችን መተሽ እንዴት የማየን ቀለበት ትሰርቂያለሽ? ምን ማድረግሽ ነው? ስለምን ቀለበት ነው የምታወሪው? ፍቅር እኔ ምንም አውቀው ነገር የለም አልኩሽ እኮ። እዛ ሂጂና እራስሽ ጣራሽ እንጨርሽ እባክሽ። ቤዛ ታውቂያለሽ። ምን እያደረግሽ ነው? ምን ለማድረግ እየሞከርሽ ነው? ልቀቀኝ። አንተ ደግሞ እቺ ልጅ ሳላጠፋ ከዚህ ቤት አስወጣት ዳኒ። ወዴትም አልወጣም። የመጣሁት ቀለበቱን ልወስድ ነው። ቀለበቱን ስጭኝ አንቺ ሌባ። አልወጣም። ልቀቀኝ። ነይ እንውጣ። ፍቅር ነይ ውጭ። ዴቭ ምን ሆነ? ዴቭን ገለውታል። ሲያወሩ ሰምቻቸዋለሁ። ምን? ቆይ ምንድን ነው የምታወሪው? ዳኒና ያለልኝ ቀደሉት እኮ ዴቭን ቀደሉት። አይሆንም፣ አያረጉትም። አድርገውታል። እህቴ በቃ ዴቭ ሞቷል። ዴቭ አይሆንም። ዴቭ አይሞትም። ዴቭ መሞት የለበትም። ቆይ የት ነው ያለው? የአባዬ ትልቁ መጋዘን ውስጥ ነው። እዛ ነው የደበቁት። እባክሽ አትሂጂ እህቴ። ዴቭ መሞት የለበትም። በፍጹም አይሞትም። ከፈለግሽ ሰጃት እሸጥልሻለሁ። ከፈለግሽ ልቀቀኝ። ወደዛ ተመልሰሽ ቴሌ ጣትሽ እንዳትጠቁሚሽ። አይ ካልሽ ግን ጣትሽን ነው የምቆርጥልሽ። ሰማሽኝ አይደል? መተናል። እንትዬ ይዛት መጣህ እንዴ? ሮማን ነይ እስኪ ቁጭ በል። ነይ ቁጭ በል። እናንተም ቁጭ በል። ሜዳ ለሜዳ እየሮጠች የምትጮህ ስማ፣ አንተን እኮ ነው። ምንድን ነው የተፈጠረው? ልጁ ሞተ። ምን? አዎ ልጁ ሞተ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛ አደይ ክፍል 230 ይዤላችሁ ቀርብ ያለሁኝ ማለት ነው። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። እንግዲህ በዛሬው ክፍል ዴቭ እንደሞተ ነው የሚታወቀው ማለት ነው። ሁላችሁም ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። እንግዲህ አደይ ሰራተኛዋ ዴቭ ገጠር ሄዶ ነበረ። አደይም እሱም ተከትላ ሄዳ ነበረ። ነገር ግን እንግዲህ ባልታሰበ ሁኔታ ዴቭ በታሰረበትን ቦታ አስሮ ባስቀመጡበትን ቦታ ሞተዋል ማለት ነው። ነገር ግን ብርሃንና አደይ እንግዲህ እያለቀሱ ይገኛሉ። በአሁን ሰዓት እንግዲህ ምንድነው የሚፈጥረው የሚለው ነገር እናያለን። እዚህ ጋር ኮኪና ቅምጥል እንግዲህ ተጣልቶ ነበረ። ቤቲ ሁሉም ነገር ውስጧን ሚስጥሯን እንዳለ ለኮኪ ነግራት ነበረ። ኮኪ ደግሞ ሚስጥሬን ከዛ ቅምጥልና ቤቲ ኮኪና ቤቲ አንድ ላይ ተቀምጦ ነበረ። ከዛም በኋላ ልክ ቅምጥል ስትመጣ አንቺ ከዚች ልጅ ጋር ምን ያደረግሽ ነው ብላ ትጠይቃታለች። ቅምጥል ማለት ነው። ኮኪ ደግሞ እኔ ምን አደረግኩ ተዋውቃላችሁ እንዴት ትላለች። እንግዲህ ቤቲም አንቺ ታውቂያታለሽ እንዴ ስትላት አው ጓደኛዬ ናት። ቆይ አንቺ ከሷ ጋር ምን እየሰራሽ ነው እያሉ ግብ ይፈጥራሉ። ከዛም በኋላ እኔ ብሄድ ይሻላል እያለች ቤቲ ስትሄድ ቅምጥልና ኮኪ አንድ ላይ ቁጭ ብሎ ነበረ። ከዛ ሚስጥሬ ለማንም አትናገሪ ብላት ነበረ። ነገር ግን ኮኪ እንዳለ የነገረቻትን ሚስጥር ሰው እንደሚያስቸግራትና እንግዲህ እነሱ ህገወጥ የሚሰራበት መስሪያ ቤት የሚሰሩትን ህገወጥ እንዳለ እንግዲህ ታውቃለች ማለት ነው ቤቲ። ከዛ ይሄንን ምስጢርዋን እንዳለ ለኮኪ ነግራት ነበረ። ከዛ ኮኪ ደግሞ አንቺ ከዚች ልጅ ጋር የት ነው የምትዋወቀው? ለኪንጎ የምታስቸግረው እሷ ናት እኮ
እና እሷ እኮ ሌላ ነገር ፈልጋ አይደለም፣ እርዳታ ብቻ ነው የፈለገችው። እንግዲህ ፍቅረኛዋ ይዞባት ነው፣ ለዛ ነው የምትታገለው። ያለበለዛ እንግዲህ እሷና ፍቅረኛዋ እንግዲህ ህይወታቸው አደጋ ላይ እንደሆነ ለቅምጥል ትነግራታለች። ቅምጥልም እንደዛ ስትላት ተረደቻትና ከዛ በቃ እናግዛት እያሉ ሁለቱም እንግዲህ ቤቲ ያለችበትን ፍለጋ ቀጠሉ፣ እነ ቅምጥል ማለት ነው። ከዛም በኋላ እንግዲህ ሮማን ከቤት ጠፍታ ነበረ። ሁላቸውም እየፈለጓት ነበረ። ነገር ግን ቀድሞ ዶክተሩን አገኛት። ዶክተሩ መኪና እየነዳ እየመጣ ነበረ። በመኪናው ከርቀት ሲያያት መኪናው አቁሞ ከዛ በኋላ ባልሳሳት አንቺ እንደ ብርቄ ቤት ምሰሪ ነበርሻ የአሹ ጓደኛ ምናምን ሲላት ጊዜ አው ምንም ዶክተር እኔ እንኳን አውቃለሁ ትለዋለች። ሮማን ማለት ነው። ቁጭ ብላ እያለቀሰች ነበረ። ከዛም በኋላ ለምንድን ነው የምታለቅሺ? ለምን ታለቅሻለሽ? ብሎ እንግዲህ ዶክተር ይጠይቃታል። ዶክተር በጣም አስከፊ እዚህ ሀገር እዚህ ከተማ ውስጥ የሆነ ሰው ከሌለህ ብቸኝነት ይሰማል ምናምን ብላ ለዶክተር ትነግረዋለች። እና እየጠፍተሽ ነበረ ሁሉም ሰው እኮ እየፈለገሽ ነው ሲላት ጊዜ ሰው ቤት ገብቼ ነበረ ግን የገባሁበት ቤት በጣም ባለጌ ስለሆኑ ከዛ ትቼ ወጣሁና እና እዚህ ቁጭ ብለሽ ነው እንዴ የምታለቅሺ? ነይ መኪና ውስጥ ግቢ ይላታል። ሲላትም እኔ አልገባም እንዴ አታውቂኝም እንዴ አውቃለሁ ዶክተር ምናምን ትለዋለች። ስለዚህ ነይ ግቢ እያለ ልክ መኪና ስለትገባ መኪናው ውስጥ ልትገባ ሻንጣዋን ሊይዝላት ሲል አሹ ይመጣል። ሮሚ ምንድነው ምን በድዬሽ ነው ብሎ እያለቀሰ እንግዲህ የፈለገ ነገር ቢቸግርሽ የፈለገ ነገር ቢሆን እኔ እስከምመጣ አትጠብቂም እንዴ? ፍቅር ከሆነ አንዴም ታውቂያታለሽ እና እትዬ ተናገሩኝ እነ ሩታ ተናገሩኝ ብለሽ እንዴ ከቤት ተለሽ ትወጫለሽ እንኳን ሳትነግሪኝ እያለ አሹም እያለቀሰ እንግዲህ ለሮማን ይነግራታል። ሮማንም በጣም ይቅርታ አሹ በሰዓቱ በጣም ተሰምቶኛል። ፍቅርና ሩታ እኔ ለነሱም እንኳን አላንስም እኔም በቂ ነኝ፣ ግን በሰዓቱ እትዬ ሲናገሩኝ በጣም ተሰምቶኝ ነው ቤቱ ትቼ የወጣሁት ብላ ሮማን እንግዲህ ለአሹ ትነግረዋለች። የፈለገ ነገር ቢሆን እኔ ጥለሽኛ አትሄጂም ነበረ፣ በይ አሁን ወደ ቤት እንሄድ፣ እኔ በፍጹም እዛ ቤት መሄድ አልፈልግም ትላለች። እንደዛም ስትል ግዴታ መሄድ አለብሽ እትዬ ቀለበታቸው ወርቅ ጠፍተዋል። ስለዚህ እንደምታውቂያትን ፍቅርን አንቺ ላይ ልክ ግርሽን ስታወጪ አንቺ ላይ ነው ያሳበበችው። ስለዚህ በአሁኑ ሰዓት አንቺ ሌባ ነሽ የተባለ ነው። ስለዚህ አሁን ቀጥለጥ ብለሽ ሄደሽ እንግዲህ ያንቺ እውነታው መናገር አለበሽ ብሎ አሹ እንግዲህ ለሮማን ይነግራታል። እሷን በቃ እሺ እንሂድ ብላ ተስማምታ ሄደች። ፍቅር እዚህ ጋር ደግሞ እነ ቤዛ ቤት ትሄድና መጀመሪያ ሩታን እንግዲህ ለፍቅር አንቺ ነሽ የወሰድሽ ሌላ ማንም ሊወስድ አይችልም። እንግዲህ ሮማን እኔ በአስር ምጣት የመፈርምላታለሁ ሮማን አትወስድም ብላ ሁለቱም ተናንቆ ነበረ። ከዛ እትዬ ትመጣና ማንንም አልፈልግም፣ ይሄንን ወርቅ እናንተ ሁለታችሁ ኬትን በላችሁ ፈልጋችሁ ማምጣት ትችላላችሁ ብላ ታስጠነቀቃቸዋለች ማለት ነው ታለ ማለት ነው። ከዛም በኋላ በሰዓቱ ሁለቱም ቁጭ ብሎ ማን የወሰደው ብሎ ቁጭ ብሎ እየተመካከሩ ነበረ። አንቺ ካልወሰድሽ እኔ ካልወሰድኩ ማን የወሰድኩ ነበረ። ከዛ እኪድ አንቺ ትሆኛለሽ ብላ ፍቅር ለሮማን ስትይዛት አንቺ ያምሻል ብላ ከዛ ከአጠገቧ ተነስታ ትሄዳለች። ከዛ ከሀሳቧ ሲመጣላት ቤዛ እዛ ቀን ቤት እንደመጣች ነበረ። ከዛም በኋላ ፍቅር ምንም ነገር ሳትል ቀጥለት ብላ ቤዛ ጋር ሄዳ ቤዛን ታፋጥጣታለች። ቤዛን ስታፋጥጣት ከዛ በኋላ ውጪልኝ እኔ አላየሁም ትላለች። እነዛም ስትላት አንቺ ልክ ወርቅ አንቺ እኛ ቤት መጥተሽ ልክ እንደወጣሽ ነው እማዬ ወርቁም ጠፋ ያለችው፣ ከአንቺ ውጪ ሌላ ማንም ሊወስድም አይችልም። ስለዚህ ወርቁን አምጪ ብላ ስታንቃት ከዛ ዳኒ ተብዬው እየሮጠ ይመጣና ከእህቴ የራሱ ረጅ እያለ ከዛም ዳኒ ለፍቅር ነይ ውጪ እያለ ጎትቶ ያወጣታል። አልወጣም ብላ ነበረ እንግዲህ ፍቅርም ከዛም በኋላ እንግዲህ እንደምንም አድርጎ ጎትቶ አወጣት። ውጪ ላይ የተታገሉ እያለ ቤት የምትባለዋ ከዛ ከርቀት አይቻቸውና ወይኔ እቺ ልጅ ያለ ፍላጎቷን ያስገድዳት ይሆን ምን ላድርግ እያለች ልክ ድንጋይ ብድግ አድርጋ ድንጋይ ታነሳና ልፈንክትህ ወይስ ትለቃታለህ ስትለው ጊዜ ከዛ ኧረ እባክሽ ይሄው እለቃታለሁ እያለ ዳኒ እንግዲህ ድንጋዩን ሲያይ ይለቃታል ማለት ነው። ከዛም በኋላ አመሰግናለሁ ብላ ፍቅር ማግዝሽ ነገር ካለ ነገር ሲል ምንም ነገር አልፈልግም እያለች እንግዲህ ቀጥለት ብላ ፍቅርም ወደ ቤት ትመጣለች። ከዛም በኋላ ወደ ቤት ስትመጣ እንግዲህ ምንም ነገር ወርቁንም አልተገኘም። አሁንም ማን ላይ እንደሆነ ማን እንደሰረቀ እንግዲህ ምንም ያውቁት ነገር የለም። ነገር ግን ቤዛ ነው የሰረቀችው። መጀመሪያም ጣቷ ላይ ያደረገችው ከዛ ወንድሟ ከዛ ይሄ ቀለበት ወርቅ የማን ነው ብሎ ጠይቋት ነበር። አያገባህም አድርጌ
የተባልከው ነገር አድርግ። ሁሉም ነገር አቃተኝ ትላለህ። እኔ ቆይ ያንተ ስራ መቼ ነው የምሸፍነው? ቤዛ ወንጀል እኮ ነው ያዘዝሽኝ። ወንጀል እንዴት ወንጀል ስራ ትኛለሽ? አሁን ፖሊስ ቢያቆኝብስ? ይወቁዋ በስርዓት አሰራም እንዴ ብላ እንግዲህ ቤዛ ለወንድሟም ትጮህበታለች ማለት ነው። ዶክተሩ እነ ለምለም ቤት ሄደ። ለምለም ቤት ሲሄደው አዳይ ደውላ ነበረ ሲላት የለምለም እንግዲህ ለምለም እኔ በጣም ተጨናንቄ ያለው ኧረ ምን እንደሆነች ራሱ እኔ አላቅም ስልክም አታነሳለኝም ብላ ለምለም ለዶክተሩ ትመልስለታለች። ዶክተሩም በቃ እሺ ከደወለችልሽን አሳውቂ ይላል። ምንሽ ነው ዶክተር ብሎ እንግዲህ ባቡሬም ሲያፋጥጧ ነበር። አረ ምንም ችግር የለም በመንገዴ ነው የመጣሁት። በዛም አዳይ ልጠይቅ ብላ ስለ አዳይ ነገር ካወቃችሁ ልጠይቅ ነበር የመጣሁት ብሎ ይመልስለታል። ከዛ ልክ እሱ ከወጣ በኋላ እቺ ጠጋ እኔ ምንም ነገር አይመስለኝም እያለ እንግዲህ ባቡሬ የለምለም ይነግራት። አንተ ባቡሬ አታውቅም እንዴ ዶክተር ጥሩ ሰው እንደሆነ ብሎ ትነግረዋለች። እሺ በቃ ይሁንላችሁ እያለ እንግዲህ እሱም ይመልሳል። ሮማን ወደ ቤት ስትመጣ እትዬ ነይ ቁጭ በይ መጣሽ እንዴ? ብቻዋን እያወራች ነበረ። ታለም ልጆች ሁሉ ተበተኑ ምን ሆኑ ይሁን እያለች ያሰበች ነበረ። ከዛ ነይ ቁጭ በይ ብላ አጠገቧ ቁጭ ታደርጋትና እንዴ ምን በድዬሽ ነው ቤት ለቀሽ ምትወጪ ትላለች። እንግዲህ በምስሉ ላይ እንደምትመለከቱ ሮማንና አዳይ እንግዲህ ለቅሶ ላይ ናቸው ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን ያልኩኝ በዚሁ ሰናበታለሁ።